እንደዚህ አይነት ነገር ስትሰሩ አብዛኞቻችሁ የምትታዩ ወይም ደግሞ መዳሞቻችሁ የማይደርሱባችሁ ይመስላችኋል። ነገር ግን ይህንን ነገር መዳሞቻችሁ ያዩት ቀን ለእናንተ ለህይወታችሁም ለአሜነታችሁም ጥሩ አይደለም። አብዛኛዎቹ አረቦች ወይም ደግሞ አብዛኛዎቹ መዳሞች እንደዚህ አይነት ነገር አይፈልጉም። ለምሳሌ እኔ ሴትዮ አትፈልግም፣ አሁን የምሰራባት ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ብያለሁኝ። ይህንን ቪዲዮ ስታዩ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም የውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበል ብያለሁኝ። ሁልጊዜም እንደምለው ሀገራችንን ሰላም፣ ህዝቦቿን ፍቅር ያርግልን። የሀገራችንን ሰላም ይመልስልን ፈጣሪ አምላክ። ህዝባችንን ሰላሙንና ፍቅሩን መልሶለት የተራበው በልቶ ያለቀሰው የተከዘው ስቆ እንዲሁም በየሐኪም ቤቱ በበሽታ የሚሰቃየው ፈጣሪ አምላክ እንግዲህ ምህረት ልኮለት በየእስር ቤቱ የሚሰቃዩ ደግሞ ፍትህ አግኝተው ሁላችንም በስደት ያለን እህት ወንድሞች በሰላም ለሀገራችን የሚያበቃን ያድርገን። ሁላችሁንም በየትኛውም ዓለም ላይ ስትኖሩ ፈጣሪ ክፉ ነገርን አርቆ ደግ ነገርን ያቅርብላችሁ። ገንዘባችሁን አያስነካባችሁ፣ እናንተም የሰው ገንዘብ አያስነካችሁ እላችኋለሁኝ። እንግዲህ ዛሬ ይህንን ቪዲዮ እያያችሁ እንግዲህ የራሳችሁን ሀሳብ ወይም ደግሞ የራሳችሁን ኮሜንት እንድታስቀምጡልኝ እፈልጋለሁ። ምክንያቱም እየሰራች ያለችው ነገር ትክክል ስላልሆነ ማለት ነው። ቪዲዮውን አይታችሁት እንመለሳለን። አብራችሁ ይቆዩ። ተላጃ ውስጥ ፍሪጅ ውስጥ ከሰል ምንድን የሚሰራው ከሰል? ቆይ ይሄ ብቻ አይደለም፣ ከላይ ፍሬዘር ውስጥም አለ። ይሄው ወረበልን። ስለዚህ ይህንን ቪዲዮ እያያችሁት እኔ ልንገራችሁ። አንደኛ ብዙዎቹ በሚባል ደረጃ አረቦቹ እቃቸው ተቀርጾ ሚዲያ እንዲወጣ አይፈልጉም። እንኳን አይደለም የተላጃ ውስጥ ያለ እቃና እነሱ ያስቀመጡት ነገር ማለት ነው። እርግጥ ከሰልና እንዲሁም ደግሞ ጨው በሆነ ነገር አድርገው ተላጃ ውስጥ ያስቀምጣሉ። አብዛኛዎቹ እንደዚህ አይነት ነገር የሚያደርጉት በጣም ትልልቅ ሰዎች ወይም ደግሞ የድሮ አረቦች ሲሆኑ ነው። በተለምዶ ልክ ሀገራችን የተለያዩ ነገሮች ቤታችን ውስጥ ሽታ እንዳይመጣ እንደምናደርገው ሁሉ በሀገራችን እዛ ሀገርም ተላጃ ውስጥ እንግዲህ ታውቃላችሁ፣ የዚህ ሀገር እንደ ሀገራችን የእህል ማጠራቀሚያ ጎተራ ወይም ደግሞ እንደ ጉድጓድ የዚህ ሀገር ዋና መካዘናቸው ወይም ደግሞ ዋና የአስቤዛ ማጠራቀሚያቸው ተላጃ ወይም ደግሞ ፍሪጅ ነው ማለት ነው። ስለዚህ አብዛኛው ፍሪጅ ደግሞ አትክልት ስለሚቀመጥበት ይበሰብሳል፣ ይሸታል፣ የተለያዩ ጠረኖች ያመጣል እና ብዙ ጊዜ እኔም ከዚህ በፊት ድንጋይ የምታስቀምጥ አረብ አይቻለሁኝ። ከሰል እንዲሁም ጨው እንዳልኳቸው ስፖንጅ ላይ ውሃ ነክረው ሳሙና ጨው አድርገው የተለያዩ ነገሮችን ተላጃ ውስጥ ያደርጋሉ ወይም ፍሪጅ ውስጥ ያደርጋሉ ማለት ነው። ያን ነገር በምታዩ ሰዓት ምናልባት እናንተ ግራ ሊገባችሁ ይችላል። ግን ግራ ሲገባችሁ ደግሞ የእነሱን የተላጃ እቃ ከፍታችሁ ሙሉ በሙሉ ካሜራ ደቀናችሁ እናንተ ካሜራ በደቀናችሁና ካሜራ ደቀናችሁ ያንን ነገር ሚዲያ ባወጣችሁ ቁጥር ሴትዮዋችሁ ያንን ነገር ካየችው ጥሩ ላይሆን ይችላል። ምክንያቱም ይሄ እንደ አይብ ነገር ወይም ደግሞ የቤታችንን ገበና ሚዲያ ላይ አወጣችሁ የሚል ሌላ የሆነ ያላሰባችሁት ነገር ስለሚከሰት ጥንቃቄ አድርጉ። ለምሳሌ አሁን እኔ የምሰራበት ሴትዮ በፍጹም ምንም አይነት ነገር እቃዋ ሚዲያ ላይ እንዲወጣባት ወይም ደግሞ ቲክቶክም ይሁን ምንም እንዲታይባት አትፈልግም በጭራሽ ማለት ነው። እኔም ሉሉም ስንሰራ እጅግ በጣም ተሳቀን እጅግ በጣም ተጠንቅቀን ነው። ምክንያቱም ተናግራለች እሷም ምንም አይነት ነገር እቃዋ ሚዲያ ላይ እንዲወጣባት አትፈልግም ማለት ነው። ስለዚህ እኔ ለምሳሌ እዚህ ቤት የዚችን ሴትዮ እቃ ቀርጬ ሚዲያ ላይ ብለቅ ስልክ ቁጥሬን ታውቀዋለች። ስልክ ቁጥሬን ሴቭ አድርገዋለች። የእኔ ቲክታክም ሆነ ዋትስአፕ ላይ የቲክታኬን ሸር አድርጋለሁኝ። ሁለ ነገሬ በስልክ ቁጥሬ ስለሆነ ሴቭ ካደረገችው ቲክታክም ኢንስታግራምም የትኛውን ቦታ ያስገባ ታገኘኛለች ማለት ነው። ምክንያቱም በዛ በስሜ ስለሚመጣላት ብዙ ጊዜ ስልካቸውን ሴቭ ያደረጋችኋቸው ሰዎች ቲክታክ ላይ መጥተውላችሁ ያውቃሉ ብዬ አስባለሁኝ። እኔ ይመጡልኛል። በዛ ሴቭ ባደረኩት ቁጥራቸው ከሆነ የከፈቱት ቀጥታ እኔ ሴቭ ባደረኩት ስማቸው ቲክታክ ላይ ይመጣልኛል። ፌስቡክም ላይ እንደዛው ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው እናንተ ምናልባት አረብ አይከታተለንም አረብ አያየንም ወይም ደግሞ ሴትዮዋችን አታየንም ብላችሁ ሊሆን ይችላል።
እንደዚህ አይነት ነገር ሚዲያ ላይ የምታወጡት ማለት ነው። ግን አረቦቹ ይከታተላሉ፣ አረቦቹ ያያሉ። አረቦቹ የእኛን ስልክ ቁጥር ሴፍ ካደረጉት እንዳለ የምትጠቀሟት እንትን ሁሉ እነሱ ጋር ትሄዳለች። ስለዚህ እናንተ ምንድነው ማድረግ ያለባችሁ? እንደዚህ አይነት ነገር ካወዛገባችሁ እንኳ ኮሜንት ላይ ይቻለሁኝ አብዛኛው በሚባል ደረጃ የሚሉት ምን ነበረ? ይሄ አረቦቹ መተት ያውቃሉ እንዴ? አረቦቹም እንደዚህ ያውቃሉ እንዴ? አረቦቹ እንዲህ ይላሉ እንዴ? የተወሰኑ ደግሞ ይሄ የሚደረገው ለሽታ ነው፣ ታላጀው ሽታ እንዲያመጣ ነው ብለው መልስ የመለሱ አሉ ማለት ነው። ስለዚህ አትጠራጠሩ አይደለም፣ ተጠራጠሩ። ስትጠራጠሩ ግን ደግሞ የእነሱን ነገር ቀርጻችሁ ሚዲያ ላይ አይደለም። አሁን ይችታችን ሁለቱንም ታላጃ እየዞረች ውስጡ ያለው ሁሉ ሳይቀር ነው እንግዲህ ስታሳይ ነበረው። ውስጡ እነዛ ሰዎች ታላጃቸው ውስጥ ያለው ነገር ሚዲያ ላይ ወጥቶ እንዲታይባቸው ቀርቶ ሰው እንዲያይባቸው ላይፈልጉ ይችላሉ። ስለዚህ እንደዚህ አይነት ነገር የምታደርጉ እህቶች ጥንቃቄ አድርጉ። አንደኛ እኔ በራሴ እንደዚህ አይነት ነገር ሚዲያ ላይ እንዲወጣብኝ አልፈልግም፣ እኔ በራሴ ማለት ነው። ምክንያቱም እኔ ተላጃ ውስጥ ያለ ነገር ምናልባት እኔ ብዙ ነገሮች ሰው እንዲያይብኝ የማልፈልጋቸው ነገሮች ይኖራሉ። እንደዛ ምግብ ነው። ስለዚህ ያንን ነገር ባታደርጉና ያንን ነገር ሚዲያ ላይ ባታወጡ ሰዎቻችሁ ካዩአችሁ ምናልባት ላይወዱ ስለሚችሉ ቅር ሊላቸው ስለሚችል እንደዚህ አይነት ነገሮችን ጥንቃቄ ብታደርጉ ማለት ነው። አብዛኞቻችን በሚባል ደረጃ ቤት እየቀረጽን ቪዲዮ እየቀረጽን የተለያዩ ነገሮችን ቤቱን እንዳለ ሙሉ በሙሉ ከላይ እስከታች ይውልኝ እያለን ቪዲዮ የምንቀርጽ እና ሚዲያ ላይ የምንለቁ ሰዎች አለን። ሰዎቻችን ምን ያህል ፈቃደኛ ናቸው የሚለውን ነገር ማወቅ አለባችሁ። ሰዎቻችሁ ፈቃደኛ ካልሆኑ እናንተ ዝም ብላችሁ ብዙ ጊዜ ይሄንን ቤት አሁን ሳጸዳ በጣም ትልቅ ነው ቤቱን በማጸዳበት ሰዓት እኔ የማጸዳው ቤት ይሄ ነው ምናምን ብዬ ወገቤን ይዤ ጎንበስ ቀና እያልኩ እያጸዳሁ እየወለወልኩ ሽንት ቤት እያጠብኩ እየቀረጽኩ ሚዲያ ላይ መልቀቅ አቅቶኝ አይደለም፣ መልቀቅ እችላለሁኝ። ብለቅም ደግሞ ብዙ እይታ አገኛለሁ ብዬ አስባለሁ። ምክንያቱም ብዙዎቹ የምንሰራው ስራ ስለሆነ ብዙ እይታ ሊያገኝ ይችላል። ነገር ግን ሴትዮዋ አትፈልግም። ስለዚህ ሴትዮ የማትፈልገውን ነገር ደግሞ እኔ ማድረግ አልፈልግም። አብዛኞቻችን ደግሞ ሰዎቻችን የማይፈልጉትን ነገር ሚዲያ ላይ እያወጣን የምንዘረጋ ከሆነ አደጋ ነው የሚሆነው። በሚያዩት ጊዜ ከባድ ነገር ነው የሚገጥመን ማለት ነው። ስለዚህ ጥንቃቄ አድርጉ። ሰዎቻቸው ይፈልጋሉ ወይስ አይፈልጉም የሚለውን ነገር በጥንቃቄ ብትሄዱበት የተሻለ ነው። ሌላው አብዛኞቻችን በሚባል ደረጃ ሚዲያ ላይ ስንወጣ ይዘን የምንወጣቸው ነገሮች፣ ለምሳሌ እየጨፈራችሁ የምትወጡ እህቶች ቢያንስ ራሳችሁን ሰብስቡ። ቢያንስ ብዙ ጊዜ ብዙ እህቶቻችን በተለይ ጦታችን አካባቢ አብዛኞቻችን የፈጣሪ ስጦታው የተለያየ ነው። ስለዚህ ትልቅ ያለው አለ፣ ትንሽ ጡት ያለው አለ፣ መካከለኛ ያለው አለ። ቢያንስ ሚዲያ ላይ ስንወጣ ያንን ነገር እንዲያው በጥንቃቄ ብንወጣ በጥንቃቄ። እኔ አንዳንድ ቪዲዮዎችን ሳይ ትንሽ እሳቀቃለሁ፣ እሸማቀቃለሁ። ማለት በዛ ልክ ሚዲያ ላይ ወጥቶ ማለት እኔ ሰውነቴን እሸፋፍናለሁ ወይም ደግሞ እኔ ሰውነቴን ሰትሬያለሁ ማለት ሳይሆን ግን በዚህ ልክ ሚዲያ ላይ ባትወጡ። እኔ አንዲት እህቴ አይቻለሁኝ። እውነት ለመናገር በጣም ነው የደነገጥኩት። ቤተሰቦቻቸው ቢያዋቸውስ፣ እናት አባት ቢያውስ፣ እናት አባት አረብ ቤት ልትሰራ ትሄዳለች ብሎ ብልኮን እንደ አጋጣሚ ያንን ቪዲዮ ምናልባት እይታ ኮሜንት ለመሰብሰብ ፈልገን የማይሆኑ ቪዲዮዎችን ቀርጸን ለቀን ሚዲያ ላይ ቤተሰብ ቢያየን ሁልጊዜ ያን ነገር እየሰራ እንደምንኖር ነው ቤተሰብ የሚገምተው። እና እባካችሁን ሚዲያ ላይ ይዛችሁ የምትወጡትን ነገር ከአረብ ቤት ጀምሮ እስከ ራሳችሁ ክብር ድረስ ክብራችሁን ዝቅ የሚያደርግ ነገር ይዛችሁ ባትወጡ እንደኔ እህታዊ ምክሬ ነው። ሚዲያ ባለጌ ነው። ዛሬ ላይ ምናልባት እናንተ ከለቀቃችሁት በኋላ ወይ ድሌት ወይ ፕራይቬት ልታደርጉ ትችላላችሁ። ግን አንዱ ሰው ጋር ይቀመጣል። ከዛ ያ ሰው ደግሞ ሸር ያደርገዋል። ከዛ አንዱ ይይዘዋል። ስለዚህ ለልጅ ልጅ ትውልድ እስከሚያየው ትውልድ ለትውልድ እየተቀባበለ የሚያየው ነገር ነው እና ሚዲያ ላይ ስንወጣ ከአረብ እቃ ጀምሮ እስከ ራሳችን ክብር መጠበቅ ጥንቃቄ ማድረግ አለብን ማለት ነው። ሚዲያውን አገኘነው ዋይፋዩን አገኘነው ብቻ ብለን ዝም ብለን ያገኘነውን ነገር ሚዲያ ላይ እያወጣን ባንለቅ የተሻለ ነው። ይህን ልላችሁ ነው ዛሬ የመጣሁት። ብዙም ቪዲዮ አላረዝመባችሁም። እንግዲህ ካጠፋሁኝ ይቅርታ። ያው እኔ የመሰለኝን ነው የተናገርኩት።
እናም ደግሞ የአብዛኛዎቹ አረብ ፍላጎት ስላልሆነ ነው። ብዙ ጊዜ እኔ ብዙ ቤት ገብቼ ስላየሁት አብዛኛዎቹ አረቦች እንኳን ታላጃቸው ውስጥ ያለው ምግብ ሳይቀር እንደዚህ አይነት ነገር ሚዲያ ላይ ቀርቶ ሶፋ እንኳ ተቀርጾ እንዲወጣባቸው አይፈልጉም። ይሄ ደግሞ ምናልባት ሴትዮ ለሌላ ተንኮል እንኳ ቢሆን ያደረገችው ወይም ደግሞ እንዴት ተባለው ይሄ ሲህር ምናምን አሰረታበት እንኳ ቢሆን አስቡት። ሴትዮ እንግዲህ ያንን ነገር ከሰው ደብቃ ሊሆን ይችላል እዛ ጋር ያደረገችው። ይቺ ልጅ ግን ቀርጻ ሚዲያ ላይ ስታወጣው ይቺ ሴትዮ ስታየው ምን እንደሚፈጠር አስቡት እንግዲህ። ስለዚህ የምንለቃቸውን ነገሮች ከኋላ ይዘው ብንመጡትን ነገሮች እያሰብን ተጠንቅቀን በጥንቃቄ ብናደርጋቸው ለማለት ነው። አጥፍቼ ከሆነ በድጋሚ ይቅርታ ብያለሁኝ እህቶቼ። እስከ መጨረሻው አይታችሁ ይጠቅማል ካላችሁ ሼር፣ እንዲሁም ደግሞ ላይክ፣ ሰብስክራይብ፣ ኮሜንት ላይ ደግሞ ሀሳብ አስተያየት፣ ጥያቄ ካላችሁ እቀበላለሁኝ። ኮሜንት ላይ ጻፉልኝ። የምችለው መመለስ የምችለው እና በእኔ አቅም የሚመለስ ነገር ከሆነ መልስላችኋለሁኝ። አብዛኞቻችሁ አይዞሽ በርቺ እያላችሁ በኮሜንት እያበረታታችሁ ነው። እጅግ ነው በጣም ነው የማመሰግነው። የእናንተ ኮሜንት፣ የእናንተ ላይክ እና የእናንተ ሰብስክራይብ ሸር ለእኔ ብርታት ነው። ወዳችኋለሁኝ። ሁልጊዜም እንደምለው ፈጣሪ አምላክ ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን፣ በያሉበት የዓለም ዳርቻ የሰላም አየር የምንተነፍስበትን ጊዜ ቅርብ ያድርግልን። ሀገራችንን፣ ህዝባችንን፣ ወገናችንን በሰላም በደስታና በሳቅ የምናየው ያድርገን። የታመመው ድኖ፣ የተራበው በልቶ፣ የተጠማው ጠጥቶ፣ ያለቀሰው፣ ያዘነው፣ የተከፋው፣ አንገቱን የደፋው ስቆ አንገቱን ቀና አድርጎ የምናይበት ቀን ያድርግ ያምጣልን። እንግዲህ የተከፋ ፊት በሀዘን ተቀይሮ የምናይበት፣ ያዘነ ልብ በደስታ ተሞልቶ የምናይበትን ቀን ቅርብ ያድርግልን። ሁላችሁንም ሁልጊዜም እንደምለው ፈጣሪ አምላክ በእግር ወጥቶ በሳጥን ከመመለስ ይጠብቀን ይጠብቃችሁ። ዛሬ ቲክቶክ ላይ አንድ ቪዲዮ ሰምቼ እጅግ በጣም ነው የዘገነነኝ። አንዲት እህታችን ህይወቷ አልፎ ዱባይ ላይ ያማል። ተመዝነን ነው እንግዲህ እንደ እቃ በኪሎ ተመዝነን 1 ኪሎ ከሚፈቀደው ኪሎ 1 ኪሎ አልፋ ተላጃ ተቀምጣለች ሲሉ ሰምቼ እጅግ በጣም ውስጥ የተሰበረ ሆነን ለመናገር። እንደዚህ አይነት ነገር አላያችሁ። ተመዝነን በኪሎ ተለክተን ነው የሀገራችን አፈር እንኳን የምንቀምሰው እና እንደዚህ አይነት ነገር ፈጣሪ ይጠብቀን። ሞታችንንም ኑሯችንን በሀገራችን ላይ ያድርግልን። ወዳችኋለሁ። ሁሌም እንደምለው ላይክ እና ሼር ሰብስክራይብ ያደረጋችሁ ያወቃችሁትን ላላወቃችሁት ያላወቃችሁትን ደግሞ ካወቁት እየጠየቅን እንማማርላችኋለሁ። የመዳም ቅመሞቼ ለራሳችሁ እወቁ። ሚዲያ ላይ ላያችሁት ሁሉ ገንዘባችሁንም ጊዜያችሁንም አትስጡ። ገንዘብም ጊዜም ነገ ይጠይቃል። ስለዚህ እንዳንጠየቅበት ራሳችንን እንጠብቅ። ለራሳችን ቤተሰቦቻችንን እናንቃ። ራሳችንን እንለውጥ። የመጣንበትን ዓላማ አንርሳ። ወዳችኋለሁ። የውቤሸጋ እናት ፎዚ ዩቲዩብ ነበርኩኝ። ላይክ ሸር ሰብስክራይብ ያደረጋችሁ አበረታቱኝ። መልካም ጊዜ መልካም የስራ ዘመን ብያለሁ። ሰላምና ፍቅር ለመወዳት እምዬ ሀገሬ፣ ድልና ነፃነት ለተገፋ ህዝብ ባይ